ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ ዳጣ ድራማ ደስ የሚል ነው፣ አስተማሪ ብዙ ቁም ነገር የምታዩበት እንደዚህም የቢን ቅሌት የምታዩበት ነው ማለት ነውና ሴት ልጅ ራሷን ስታከብር ነው ለካ ደስ የሚለው እንጂ ራሷን ዝቅ ማለት ወንድ ስርስር ስትል አያምሩባትም ማለት ነው። በጣም ነው የሚያስጠላባት። በተለይ ወንድ ልጅ በፍቅር ደረጃ ሴት ልጅ ስትለምን በጣም ነው የሚያስጠላባት። ኤቢ ላይ እያየ ነው ማለት ነውና እንግዲህ ናታን ክፍል ሰት ብላ ገብታ እንግዲህ ዛሬ አብሬ ማደር እፈልጋለሁ ነበር ያለችውና ናታን ደግሞ እንደገጠም ሲሆነው ሻወር ገብቶ እየወጣ ነበረ። እንዴ ምን ፈልገሽ ከኔ ክላስ የገባሽው ቢላት እንግዲህ አብሬህ ማደር ፈልጋለሁ ነበር ያለችው። ምን ፈልገሽ? ለምንድን ነው ከኔ ጋር የምታድሪው? ማደርሽን ብቻ ነው እንጂ ምን ለማድረግ ነው ከኔ ጋር የምታድሪው? ግን አስበሽዋል ምን እንደሚፈጠር ነበር ያላትና እሱም አይ በቃ ከአንተ ጋር ማደር እፈልጋለሁ፣ የኔ መሆንህን ማረጋገጥ እፈልጋለሁ ነበር ያለችው ኤቢ። ናታ እንግዲህ ይሄ ነገር ፈጽሞ የማይሆን ነው ከኔ ጋር ማደርሽ፣ እኔና አንቺ ደግሞ ቀለበት አድርግልሻለሁ ብዬሽ ቃል ተግባብተናል፣ ቃል ነው። ስለዚህ በመካከላችን ምንም አይነት ነገር የለምና ምንም ከኔ ጋር የምትጠራጠሪኝ ነገርም የለም እና እማዬም ቢሆን አባዬ ደግሞ ይሄን አይነት ነገር አይፈልጉም። ሁሉም ነገር በክብር እንዲሆን ነው የሚፈልጉት ነበር ያላት እና እሷ ግን አይ እየዋሻኸኝ ነው ነበር ያለችው። እየዋሻኸኝ ነው አንተ የኔ መሆኔን በምንድን ነው እማረጋግጠው የሚል እንግዲህ ግዴታ ከእሱ ጋር ተኝታ እሱ ጋር አድራ ናታን የእሷ መሆኗን ማረጋገጥ ትፈልጋለች ማለት ነው። አንተ የምትወደው እቺን አይጥም የሆነች ልጅ ዳጣን የምትወደው እኔን አትወደኝም ነበር ያለችውና እሱ ግን እሺ እንደምትወደኝ ለማረጋገጥ ከንፈሬን ሳመኝ ነበር ያለችውና እሱ ግን በጣም ቢያስነግጠው እንዴት እንደዚህ ትያለሽ ነበር ያላት። አየህ እየዋሸህ ነው። እሺ ለማረጋገጥ ከንፈሬን ሳመኝ ነበር ያለችው። ውሻ ይሳምሽና እሱ እንግዲህ ግራ ተጋባ። ውጭልኝ ካልኳት እውነቱን ሄዳ ለማየት ትናገራለች። በእኔ ምክንያት ይሄ ቤት መበጥበጡ ነው። በስማት ደግሞ ዳጣን ይቅርታ አድርጊልኝ በቃ በማለት እንግዲህ በልቡ ዳጣን ይቅርታ እየጠየቀ ከንፈሯን ስሙ ተነስቶ በቃ የሆነ እንዴት ነው ሰው የሚቃፋውና ከንፈሩን እየጠረገ በጣም እየቃፈፈው ነበርና እሷ ግን በዛ ራሱ ደስተኛ ናት ማለት ነው። ነገር ግን በቃ ከንፈሯን ስለሳማት የራሱ ያደረገች ይመስላታል። እና እሱ ደግሞ ቀለበት አደርግልሻለሁ ብዬሽ የለው ለምንድን ነው ይሄ ሁሉ ፈተና ይሄ ሁሉ ክትትል እኔን ያስፈልገው ነበር። እንግዲህ ከዛ ሄደ ምንድነው ዳጣን አየሽ ናታን አንቺን አይወድሽም እኔን ነው የሚወደኝ፣ ቀለበት ደግሞ በቅርቡ እንደሚያደርግልኝ ነግሮኛል፣ ደግሞ ከንፈሬን ስሞኛል እያለች ነበር። የቤ ጥሩ ነው ደግ አደረገ እንኳንም ሳመሽ እያለቻት ነበረውና እንግዲህ ዳጣና ውሃ አብረው ተኝተው ውሃም እንግዲህ እዚህ ተረተረ ንገሪኝ እንቅልፌ እምቢ አለኝ እያለቻት ነበርና ዳጣ ግን እኔ ማን የነገረኝን ታሪክ ነው የምነግርሽ ወይ ደግሞ ተረት ነው የምነግርሽ፣ እኔ እናቴም አባቴም አልነገሩኝም፣ መንገድ ላይ ያደኩት፣ ነገር ግን ንገሪኝ ታልሽ አንድ ማቃት ተረታለችና እሷ እነግርሻለሁ ማለት እንግዲህ የራሷን ታሪክ እንደ ተረት አርግታ እየነገረቻት ነበርና አንድ ልጅ ቤተሰቦቿን አታውቅም። መንገድ ላይ ያደገችው ከብዙ አመታት በኋላ አባቷን ፈልጋ አገኘችው። አባቷን ፈልጋ ስታገኘውም እህቶቿ እሷ ታውቃቸዋለች፣ እነሱ ግን አያውቋትም። የልጆቹ እናትም እቺ ልጅ የባሏ ልጅ እንደሆነች አታውቅም። እዛ ቤት ደግሞ አንድ የሚኖር ወንድ ልጅ ነበረ፣ በጣም ተወዷለች። እንግዲህ እያለች አንድም ጊዜ ወንዶች ከወንድምነት ባሻገር ሌላ አስተያየት አልነበራቸውም ለኔ ነበር ያለችውና እና በጣም ወደው ነበር ስትል እንዴ ተወደው ነበር ማለትሽ ነው ነበር ያለቻት። ውሃም እንግዲህ እንቅልፏ እየመጣና አዎ ተወደው ነበር ማለቴ ነው፣ ግን ደግሞ በጣም የሚያሳዝነው ሁለቱም እህትማማቾች አንዱ ወንድ ልጅ ይወዱታል። እቺ ከውጭ ላይ የመጣችውን በጣም ነው የምትወደው እና ያለ ያሳለፈችው ታሪክ በጣም አሳዛኝ ታሪክ ነበረ እያለች እንግዲህ ናታንም እኮ በጣም ነው የሚወደኝ እኔም እኮ በጣም ወዷለሁ፣ ኤቢን ግን አይወዳትም እያለች እንግዲህ የራሷን እንግዲህ ቀጥላበታለች ማለት ነው። ደግነቱ ውሃ ተኝታለች እየሰማቻት አልነበረችም። መጨረሻ ላይ እንግዲህ ተረቷን አውርታ ስትጨርስ ስለ ራሷ እያወራች እንደው ስታውቅ በጣም የደነገጠችውና ያው ውሃም እንግዲህ ተኝታለች ደግነቱ ማለት ነውና ምንም የወጣባት ሚስጥር የለምና ናታንም እንግዲህ ምንም ቢፈጠር ምንም እኔና አንቺ ምንም አይለየንም፣ ነገር ግን ደግሞ ኤቢ የምታደርገው ነገር አይተሽ
እንዳትጠራጠሪኝ እያላት ነበርና እሷም እንግዲህ ሮጣ እሱ ክላስ ሄዳ ምን ከኔ ክላስ ጠፍተሃል እኮ አይቼ አላቅም ነበር ያለችውና ስለዚህ በቃ ኪስ ያለውን ነገር ሁሉ ስጠኝ ነበር ያለችው። እሱም ኪሱ ያለችውን 1 ብር እንትን 2 ብር ሰጣ። እችን ብቻ ነው ይዘህ የምትሄደው ነበር ያለችው። አዎ እቺ ነች ያለችኝ፣ ሌላ ምንም የለኝም። በውጭ አሁን በዚህን ሰዓት ሌላ ችግር እንዳይመጣ ኤቢ እንዳታይን ነበር ያለውና እንዴ ብታይን ታዲያ ምን ችግር አለው ቲያና ነበር ያለችው። አይሆንም ኤቢ ታይሽ ሌላ ችግር ይፈጠራል ነበር ያለችው። አይሆንም ግንባሬን ሳመኝና እንጂ አልወጣም ነው ያለችው ዳጣ። እንደ ኤቢ ከንፈሬን አላለችም እና እሱም ግንባሯን ጉንጯንም ስሙ እንግዲህ በይውጭልኝ አሁን እንዴ ዳጣ ከመቼ ወዲህ ነው እንደዚህ ማለት የጀመረችው ነበር ያለውና ወይዘሮ ማርታም እንግዲህ አንዳንድ ምክሮችን እየመከረቻት ነበረ ዳጣና ወንድ ልጅ ስትመርጡ ብሩን ሳይሆን ቁመናው ወይ ደግሞ መልኩን ሳይሆን አስተሳሰቡን። ገንዘብ ምንም አይደለም፣ ገንዘብ ተገዝቶ ተሰርቶ ይገኛል ጤነኛ ከሆነ የሰው ልጅ። ነገር ግን አስተሳሰቡ ለእናንተ ጥሩ ባል የሚሆናችሁን፣ ለልጆቻችሁ ደግሞ ጥሩ አባት የሚሆነው ምረጡ። አያችሁ እኔ ምርጫ ያልተሳሳትኩ እንደሬ መልካም አባት፣ ጥሩ ታማኝ፣ በጣም መልካም አባት፣ ለልጆቹም መልካም አባት፣ ለኔ ጥሩ ባል ነው። አያችሁ እንዳትሳሳቱ፣ ምርጫችሁ እንደኔ ይሆን እያለች እየመከረቻት ነበረ። እንግዲህ ዳጣም ታድያለሁ ምርጫ ያልተሳሳትኩም ናታንን አፍሻለሁ እያለች ነበርና ነገር ግን አሁን ማዬ በጣም እድለኛ ነሽ። ደረጀ እኮ በጣም ጥሩ ሰው ነው፣ በጣም ጀግና አባት እኮ ነው። አፍሰሽዋል ነበር ያለቻት። አንቺ አዎ አፍሸዋለሁ ነበር ያለቻትና ኤቢ ግን አልታደለችም። ምክንያቱም ጠባዩ ማለት ነው። አርጁንን እንግዲህ መስተፋቀር አምጣልኝ ብለው ምን እንደሆነ አናቅም። እንግዲህ ምን መስተፋቀር የሚያጣላ ይሁን የሚያጋባ ይሁን ብቻ አናቅም። መጨረሻው አርጁን እንግዲህ ጭራሽ እንዲጠላት የሚያደርግ ሳይሆን አይቀርም ብቻ ያመጣላት እና እሱ መጨረሻውን ለማየት የኤቢንና የናታንን በጣም ጓጉቻለሁ። ግን አርጁ ያመጣላት እስከ መጨረሻው እሱን የምትጠላውን ነገር መሆን አለበት ብዬ አስባለሁ። ምክንያቱም እሱ የራሱ ለማድረግ ስለሚፈልግ እሷም ማለት ነው በጣም ስለሚወዳት እሺ እንድትለው እንድታቅፈው ፈልጎ ነበርና አምጥቶላት እንግዲህ እቀፊኝ ብሎ ቅፍ አርጎቷት ለአንድ ሰዓት ያክል ምናምን ነበር የቆመውና እሱም እንግዲህ ለወደፊት ተጋብተን ብሎ እንግዲህ እንዴት በህልሙ በሀሳቡ እንዴት የህንድ ልብስ ለብሳ እንዴት አብረው እንደሚጨፍሩ እንዴት አብረው እንደሚዝናኑ እንዴት ትሪት እንደሚያደርጋት እያንዳንዱ እሷን ታቅፎ እንግዲህ እየታየው ነበርና እሷንም አቅፏ ሲቀር እንግዲህ ለጥምጥም አንተ አመት ነው እንደምታቅፉኝ ብላ ነበር ጉርጉር ያደረገችው ከለዋ ላይና እንደውም ጎበዝ ሆነች ዛሬ ይሄን ራሱ አቅፋው መቆየት። ሌላ ጊዜ እሱን እኮ በእጇ ራሱ መንካት በጣም ነበር የምትጠየፈውና እንግዲህ የፈለገችውን ስላመጣላት ነው። መጨረሻ ላይ ግን ያመጣላትን እቃ መንጭቃ ይዛው ሄዳ እንግዲህ ሰራተኛዋን ምሳ ስታቀርብ ለናታን ከላሱ አቀርቢለት ነበረች። እንዴ አንድ ላይ እኮ ነው የሚበሉት ስትላትም እንግዲህ ነግሬሻለሁ እንግዲህ እሱ ሳይመጣ ወደ ምግብ ጠረጴዛ እዛ ክላሱ ሰጅለት ብዬሻለሁ በማለት እንግዲህ አመናጭቃት ሄደችውና እሷም እሺ በማለት እንግዲህ መጀመሪያ ደግሞ ምግቡን ከመውሰድሽ በፊት እኔ ጋር አምጪው እኔ ማየት አለብኝ ነበር ያለቻት። እሷም እንግዲህ ምግቡን ለኤቢ ልታሳይ ሄዳ ነበርና ምግቡ ለኤቢስ ታሳይ እሷ ውጪ የነበር ያለቻት ወጣ እንግዲህ የምጨምርበትን ጨምራበት ውሰጅለት ደግሞ እያየውሽ ነው ብላ እንግዲህ በካሜራ እየተከታተለቻት ነበር። እችም እንግዲህ ሰራተኛውን ሰተት ብላ ናታን ክፍል ልትወስድለት ሄዳለች። ሰራተኛው በጣም ትልቅ ችግር አለባት። ያን ምግብ ወይ መቀየር ነበረባት ወይ ደግሞ ስትሰጠው ለናታን ይሄን ነገር ተጠንቀቅ ብላ መንገር ነበረባት። እሷ ግን ኤቢ ክላስ ድረስ ካሜራ ገጥማ ናታን ክላስ ድረስ እንግዲህ ካሜራ ገጥማ እየተከታተለች ነበር ምን እንደሚፈጠር ማለት ነው። ኤቢ እንግዲህ የራሷ ለማድረግ ናታንን ይህንን ብዙ ርቀቶች ሄዳለች ማለት ነው። በጣም ብዙ ርቀት ነው ሄደችው። ያው መጨረሻው ግን ያማረ አይሆንም መቼም ቢሆን መቼም ምንም ብታደርግ ያው ናታን በምንም አይነት መልኩ የራሷ ማድረግ አትችልም። እሱ ምክንያቱም ምንም አይነት አይደለም ለትዳር አብሮ መኖር ቀርቶና ለአንድ ቀን እንኳን ከሷ ጋራ መዋል የሚፈልግ ሰው አይደለም ናታን። አቶ ደረጀ እንግዲህ በጣም እየተጨነቀን ነው። ብዙ ሰዎች አንዳንድ ጊዜ ታሪካቸውን ሲናገሩ የራሳቸውን ታሪክ እንዳይነቃባቸው በሌላ ሰው ታሪክ አስመስለው ነው የሚናገሩት እና እሱም ግራ ቢገባው ለናታን እንግዲህ ጥያቄ እየጠየቀው ነበር። አንድ ጓደኛዬ በሚስቱ ላይ ተሳስቶ አንድ ቀን ሌላ ሴት ጋር ሄዶ ልጅ ወለደ። ይህንን ነገር ለሚስቱ ይንገራት ወይስ አይንገራት? በጣም የተጨነቀው እስቲ አንተ ምን ትላለህ ብሎ ናታን እያማከረው ነበር። ናታን ግን ይህን ነገር በጣም ጠንቅቆ ስለሚያውቅ እውነቱን ቢናገር ጥሩ ነው ብዬ አስባለሁ። ምክንያቱም እውነት ነው መነገር አለበት ስለምትል ነበር። ያው አንድ ብቻ እንኳን አይደለም ሁለት እኮ ነው። ሁለቴን የደገመው ብለው እንዴ ሁለቴም ማለት ከዛችሁ ሴት ነው ወይስ ከሌላ ሴት ነበር ያለውና እሱ ይቅር ግን መፍትሄው ምንድነው ነበር የምትለው ያለውና ናታ ምንድን ያሰበው
አሁን ሰላም የሚያረገዘችው ከደረጀ ነው ማለት ነው። ጉድ ነው። እማዬ እንደሰማች ይሄ ቤተሰብ ነው የሚያዝበት እያለ እያሰበ እንግዲህ አይ አባዬ ቶ በቃ አንዳንድ እውነቶች ተቀብረው መቅረት አለባቸው አይደለ ነበር ያለውና አቶ ደረጀም በተቀብራቸውም እኮ አንዳንድ ጊዜ ከመቃብር በላይ ወጥተው ይጨዋሉ ነበር ያለውና አቶ ደረጀ እንግዲህ በጣም ግራ ተጋብተዋል። እውነቱ ልናገር አልናገር የሚለው ጋር በጣም ግራ እየተጋባ ነው የሚገኘው። ናታንም እንግዲህ በጣም ግራ ገብቶት ምክንያቱም ወይዘሮ ማርታ ሁለት ልጅ ከሌላ ልጅ ያለው ብሎ መናገር ለሱ በጣም ከባድ ነው። ወይዘሮ ማርታ እንግዲህ ሰላምን ሄጄ አፋጥጬ የልጇን አባት እጠይቃታለሁ እነግርሻለሁ ብላ ቃል ገብታልኛለች እያለችው ነው። ደረጀም እነግርሻለሁ ብላሻለች። አዎ ከሄድክ አብረኝ ሄድ እማትሄድ ከሆነ ነገር ግን እኔ አንዳንድ ነገር ገዛዝቼ ሄጄ እጠይቃታለሁ እያለች ነው። አቶ ደረጀ ግን በፍጹም ሄደሽ መጠየቅ የለብሽም ሰላም አታደርገውም እያለ እንግዲህ በጣም እየተጨነቀ ነው። እውነት ሰላም ለወይዘሮ ማርታ እውነቱን ትናገራለች ደፍራ ወይስ አትናገርም ይሆን? ሰላም እንግዲህ ይህን ነገር እያደረገች ያለችው አቶ ደረጀ የሷን የሆነ ነገር እንዲያደርግላት ወይ ደግሞ በቃ ለዳጣ እንዲነግራት እና የራሷ የሆነ ነገር እንዲኖር ትፈልጋለች ሰላም ማለት ነው። አቶ ደረጀ ግን መቼም ቢሆን ይሄ ነገር አይሆንም፣ ዳጣንም እርሻት ያረገዝሽውን የሚወለደው ልጅም እርሹ ምንም እንዳልተፈጠረ ነበር ያለው በጣም በመናደድ ና እሷም እንግዲህ መቼ ድረስ ነው በድብቅ እኔ ዳጣን አሁን ቶሎ ማየት ፈልጋለሁ፣ የእናትነት ፍቅር መስጠት ፈልጋለሁ ነበር ያለችው። ና እሱ እንግዲህ አዳ አንቺ ጋር እየመጣች እየዋለች አይደል እንዴ የምትመለሰው ከዚህ በላይ ምን ማድረግ ፈልገሽ ነው ነበር ያላት። ና በድብቅ የምሰጠው የእናትነት ፍቅር ለእኔ በቂ አይደለም ነበር ያለችው። ሰላም እንግዲህ ያው ብዙ አመት የታገዘችውናል እውነቱን እያፈረጠችው ነው የምትገኘው። ና ስለዚህ እውነቱ ማውጣት አለበት። የእናትነት ፍቅር በይፋ መስጠት መቻል አለብኝ። መቼ ድረስ ነው ተደባብቅ ይሄ ነገር የሚቀጥለው እያለች ነው የምትገኘው። ና አቶ ደረጀ እንግዲህ የተመለከተው የሰላም ድብብቆሽ ሁሉም ነገር እንዳበቃ ሁሉም ነገር ደግሞ ይፋ እየወጣ እንደሆነ ነው። ነገር ግን የሱ ህይወት አደጋ ላይ ነው። ወይዘሮ ማርታ ከአቶ ደረጀ ሰላም እንዳረገዘች ቢሰማ ምንድን ነው የሚፈጠረው? በጣም ከባድ ነው። ደግሞ አንድ ብቻ እንኳን በሆነ ሁለት ልጅ ማለት ነው። ሁለት ልጅ እንግዲህ ሰላም እንግዲህ ዳጣ ልጄ ናት ብላ ስትነግራት ለማርታ ምንድን ነው የሚፈጠረው? አሁንም ያረገዝኩት ከአንቹ ባል ከደረጀ ነው ከጋሼ ነው ስትላት እንግዲህ ወይዘሮ ማርታ ምንድን ነው የሚሰማት? እኔ የፈራሁት አቶ ደረጀ ቀድሞ ወደ ሰላማዊ እንዳይሄድ ብዬ ነው። እንግዲህ በጣም ነው እሱም ምን ብዬ ነው የሚስቴን አይንም ማየው ምን ብዬ ነው ስምነግራት እያለ አንዳንድ ጊዜ እውነት ነው መውጣት አለበት። አንዳንድ ጊዜ ግን ተደብቀው የሚቀሩ እውነቶች አሉ። እቺ እውነት ተደብቃ መቅረት አለባት እያለ ነበረ። ነገር ግን ነገሮቹ ተደብቀው እንደ በፊቱ በድብብቆሽ የሚታለፉ አይመስልም። ሰላም አምርራለች ማለት ነው። ስለ ልጁም አስብበት፣ ስለ ዳጣም አስብበት። ዳጣ እናቷ እንደሆንክ ማወቅ አለባት፣ ካልሆነ እኔ እነግራታለሁ እያለች ነው የምትገኘው። ድብብቆሽ ያበቃ ይመስላል የሰላም ድብብቆሽ። ግን አቶ ደረጀ በጣም ያሳዝናል። ምክንያቱም ወይዘሮ ማርታ በጣም ነው የምታምነው። አመኔታ እንዴት ነው በቃ በጣም ከራሷ በላይ እሷም እንደዛው ነው የምትታመንለት፣ እሱም ደግሞ እንደዛው በጣም ነው የምታምነው። እና አቶ ደረጀ እንግዲህ አሁን በጣም ያስጨነቀው ምንድን ነው እሷ ታማኝ ናት፣ እሱም ደግሞ በቃ በፍጹም ደሬማ እንደዚህ ያደርግም ነው የምትለው። በቃ ባልና ሚስት እንኳን ተለያዩ ሲባል ወይ ለልጆቻቸው ሲሉ፣ ልጆች እኮ በጣም ነው የሚጎሳቆሉትና ባልና ሚስት ሲለያዩ፣ እኔ እኮ ለዚህ ነው አንተን የመረጥኩት፣ እኔ እናንተን ምንም አይለየንም እያለች ነበር የምትገኘውና ነገር ግን ያው ምንና ምን ከጀርባን ይባላል እንደዛ ሆኖባት ነውና እውነት ሰላም እውነቱን ለወይዘሮ ማርታ የምትናገር ይመስላችኋል? መናገር የለባትም። እንግዲህ ሰራተኛዋ ቀጥታ ወደ ናታን ክፍል አምርታለች ማለት ነው። ወደ ናታን ክፍል ያመራችው እንግዲህ ምግቡን ይዛ ነው። ኤቢ የመረዘችው መርዝ ይዛ እንግዲህ ቀጥታ ወደ ናታን ክፍል አምርታለች። ናታን ይሄን ምግብ ይበላ ይሆን ወይስ አይበላ ይሆን? ወይስ እንዳትበላ ብላ በሚስጥር ትነግር ይሆን? ወይስ ደግሞ ዝም ብላ ምግቡን ሰጥታው ካጠገቡ ትመለስ ይሆን? የብዙዎቻችን እንግዲህ ጥያቄ ነው። ኤቢ እንግዲህ ብዙ ርቀቶችን እየሄደች ነው ያለችው። ከዚህም በፊትም ብዙ ርቀቶችን ሄዳለች። ግን ያው ያሳካችው የዳጣ ሚስጥር ማወቅ ችላለች። በዳጣና በሰላም መካከል ያለው ሚስጥር ማወቅ ችላለች ማለት ነው። ግን ሰራተኛዋ ደግሞ እውነቱን ለናታን የምትነግረው ከሆነ ወይም ደግሞ በምልክት እንዳትበላ ይሄን ነገር የምትለው ከሆነ ናታንም ሊነቃ ይችላል።
እንግዲህ ኤቢ ክፍል ወስጄዋለሁም ታለች እሱ ሊጠረጥር ይችላል። ምክንያቱም ከዚህም በፊት ያው ዳጣም ተጠንቀቅ ኤቢ ብዙ ርቀት እየሄደች ነው ብላ ነግሯለች ማለት ነው። እንግዲህ ይህንንም ስለሚያውቅ ናታን ራሱን ይጥላል ብለን አናስብም። እና ዳጣ ዲራማ እንግዲህ በጣም ደስ የሚልና አስተማሪ ዲራማ ነው። ከትዳር ውጭ የሚሄዱ የሚወሰለቱ ሰዎች ይኸው ዛሬ እንደዚህ እየተጨነቁ ይገኛሉ ማለት ነው። ወይዘሮ ማርታ ግን ታማኝ ናት በጣም። የእሷ የዋህነት ደግሞ በጣም በቃ በጣም የዋህ ናት። 100% ነው በቃ ባሏን የምታምነው ና በጭራሽ እንኳን እሱ ሲደናበር በነገሮች ውስጥ ግራ ሲጋባ ራሱ በፍጹም አትጠረጥረውም ማለት ነው። ና ግን እውነቱን ያወቀችለት ወይዘሮ ማርታ በጣም ነው ያው ልቧ የሚጎዳው ና ምን ይሆን ሰላም እውነቱን ትናገረው ይሆን? ወይዘሮ ማርታስ እውነቱን ስትሰማ ምን ይፈጠር ይሆን? አቶ ደረጀ እንግዲህ በየኔ ነው ብሎ መናገር ባይችልም እንግዲህ ዳር ዳር እያለ ለናታን እያማከረው ይገኛል። ያው ናታን እንግዲህ በጣም ነው እየጨነቀውና ከፈጣሪው መፍትሄ ይፈልግ ነበር ያለው። ይሄ ሰው ከፈጣሪው ብቻ ነው መፍትሄ መፈለግ ያለበት ቢልም እንግዲህ ፈጣሪ ኃጢአተኞችን መቼ ይሰማል ብለ ነው እንደዚህ በኃጢአት የቆሸሹ ሰዎችን። ሰው ልጅ እኮ አንዴ ይሳሳታል፣ ሁለቴ በተደጋጋሚ የተሳሳቱ ሰዎችን መቼ ይሰማል ብለህ ነው እያለው ነበር ለናታን። ና አቶ ደረጀ እንግዲህ እንደተጸጸተ ነው የምናየው። ና መውጫ መንገዱ እንግዲህ ምን ይሆን የሚለውን እንግዲህ የምናየው ይሆናል። የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ